ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን በዛሬ ፕሮግራሜ ስለ ርቀት ፍቅር ነው ምናወራው እንግዲህ ዛሬን ሐሳብ ማነሳው በተለይ ስደት ላይ ያሉ እህቶቼ ከዚህ ጉዳይ ጋር ተያይዞ የሚጠይቁኝ ጥያቄዎች አሉ የርቀት ፍቅር ጀምሬ ነበር በኋላ እንዲያረገኝ ተለያየን እንደዚህ ሆነን ይያሉ በተለይ በጣም እየተጎዱ ሚነግሩኛሉ እንደዚህ አይነት ነገር ውስጥ የርቀት ፍቅር ውስጥ ገብተው በጣም ከፍተኛ ጉዳት የሚደርስባቸው ይሄ ከስነ ልቦና ጋር ተያይዞ የሚፈጠሩ ጉዳቶች ስለዚህ እስቲ የርቀት ፍቅር ያዋጣል ወይ የርቀት ፍቅር ጥሩ ጎኑ ምንድነው ደካማ ጎኑ ምንድነው የርቀት ፍቅር ከጀመራችሁ ምን ማድረግ አለባችሁ የርቀት ፍቅር አይነቶችስ የሚሉትን በዚህ ቪዲዮ እነግራችኋለሁ ማለት ነው በተለይ የርቀት ፍቅር የጀመራችሁ ሰዎች እዚህ ውስጥ ማነሳቸውን ግንዛቤዎች በደንብ መያዝና እናንተም እንዳትጎዱ እንደዚህ አይነት ነገር ውስጥ ከሆናችሁ በደንብ ጥንቃቄ ስለሚያስፈልጋችሁ ይህ ትምህርት ይጠቅማችኋል ማለት ነው እስቲ ስለ ርቀት ፍቅር እናያለን ማለት ነው አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ የርቀት ፍቅር በዋናነት ማወቅ ያለባችሁ በሁለት ይከፈላል ይሄ በማይተዋወቁ ሰዎች የሚጀመር የርቀት ፍቅር አለ እንደዚሁም ደግሞ አብረው በነበሩ ሰዎች መሃል የሚፈጠር ርቀት አለ ይሄ በሁለት መለየት ያስፈልጋል ምን ማለት ነው አሁን በማይተዋወቁ ሰዎች የሚጀመር ምንለው በማህበራዊ ሚዲያ ሊሆን ይችላል በፌስቡክ በተለያዩ ሶሻል ሚዲያዎች ላይ የምትተዋወቁት ይሄ መጀመሪያ በአካል የማትተዋወቁ ሰዎች ነገር ግን ሶሻል ሚዲያ የሚያስተዋውቋቸው አለ እንደዚሁም ደግሞ በማይተዋወቁ ሰዎች የሚጀምር ሌላው በቤተሰብ በጓደኛ የሚጀምሩ አሉ እሱ ጥሩ ልጅ ነው እኮ ይሄ ልጅ እኮ እንደዚህ ነው እየተባሉ እናንተ የሃንሳው አጣቁትም ነገር ግን አቅራቢያችሁ ላይ ያለ ሰው ስለሚያቀው የምትገቡበት የፍቅር አይነት አለ እነዚህ ሁለቱም በማይተዋወቁ ሰዎች የሚጀመር የፍቅር አይነት እንለዋለን ሌላው አብረው የነበሩ ነገር ግን በአካል መሐላቸው በተለያዩ ጉዳዮች ርቀት ሲፈጠር ይሄ ማለት በፍቅር አብረው ቆይተው በትምህርት ጉዳይ ሊሆን ይችላል በስራ ጉዳይ ሊሆን ይችላል አንደኛው ወደ ሌላ ቦታ ሲሄድ በመሃል ምን ተፈጠረ ርቀት ተፈጠረ እዚህ ውስጥ ደግሞ ሌላ የሚነሳው በትዳር አብረው ኖረው በተመሳሳይ ሲለያዩ ለምሳሌ በትዳር ውስጥ አብረው ናቸው ግን አንደኛው ወይ በስራ ጉዳይ ወይ በተለያየ ጉዳይ አንድ ላይ መኖር የማይችሉበት ሁኔታ ተፈጥሮ ርቀት ከተፈጠረ በመሰረታዊነት የርቀት ፍቅር የምንላቸው እነዚህን ሁሉ ያጠቃልላል ማለት ነው ታዲያ እነዚህን በትነን እናያቸው እስቲ የትኛው ይጎዳል የትኛው ይጠቅማል የትኛው ውስጥ ምን ነገር አለ ጉዳታቸውስ ምን ያህል ነው እሚሉትን ዘርዝረን እንየው በመጀመሪያ የምናየው በማይተዋወቁ ሰዎች የሚፈጠር ይሄ ማለት በጣም ብዙ ሰው የሚጎዳበት በማህበራዊ ሚዲያ የሚጀመሩ ትውውቆች ናቸው ይሄ በጣም ብዙ ሰዎች ይጎዱበታል እኔንም የምታወሩኝ በጣም በርካታ ሰዎች አንደኛው ከርቀት ፍቅር ጋር ተያይዞ በዚህ የምትጀምሩትና የምትጎዱበት ነው ይሄ በፌስቡክ ተዋውቃችሁ በተለያየ ሶሻል ሚዲያዎች ትተዋወቃላችሁ እንደዚህ አይነት ፍቅሮች በጣም ብዙዎችን የጎዱ ናቸው እዚህ ጋር በፍቅር ይሄ የሚጎዱበት በጣም በርካታ ምክንያቶች አሉ ለምሳሌ በማህበራዊ ሚዲያ ለምንድነው ፍቅር የሚጀምሩት ብዙ ሰዎች ይሄ እንደዚህ አይነት ፍቅር የማይዘልቀው በጣም ይበዛል በእንደዚህ አይነት ሶሻል ሚዲያ ተዋውቀው ከዘለቁት ይልቅ በጣም ግንኙነቱ የሚቋረጥበት ይበዛል ለምንድነው ይሄ የሚሆነው ብዙ ጊዜ የርቀት ፍቅር ላይ በሶሻል ሚዲያ የሚጀመሩ ፍቅሮች ለምንድነው መጨረሻቸው የማያምረው የሚለውን ነገር ስናይ የሚጀምሩበት ምክንያት ነው ይሄ ጊዜያዊ ስሜት ሊሆን ይችላል ለምሳሌ እዚህ ውስጥ የምናነሳቸው ብዙ ነገሮች አሉ ሰው በማየት የሚጀምሩ አሉ ለምሳሌ አንድ ጓደኛቸው ሊሆን ይችላል ወይ እንደ አቅራቢያቸው ላይ በሶሻል ሚዲያ ተዋውቆ ፍቅር የጀመሩ እንደዚህ ሲያዩ አሃ እንደዚህ ማድረግ እኮ ይችላልው እንደዚህም እያሉ ይሄ ሰውን አይተው እነሱ ራሳቸው በሆነ አጋጣሚ ተዋውቀው ወይ በተለያየ መንገድ ፈልገው አስበውበት ሳይሆን የሆነን ሰው በማየት ሊገቡበት ይችላሉ ይሄ ጊዜያዊ ስሜትን አይተው ሊገቡ ይችላሉ ስለዚህ
መሰረቱ ወይ ሰው ማየት ነው ወይ ጊዜያዊ ስሜት ነው ወይ የሆነ ድብርት ውስጥ የሆነ ሙድ ውስጥ ከነበሩ ከዛ ሙድ ለመውጣት ያሳሰባቸው ያስጨነቃቸው ያሉበትን ስሜት ለመርሳት ሲሉ ከሆነ ሰው ማውራት ምን ማለት ይጀምራሉ። ቀስ እያሉ ይግባባሉ። በኋላ ምንድነው ችግሩ? ይሄ ጊዜያዊው ስሜት እየቀዘቀዘ ሲሄድ ወደ እውነተኛ ማንነታቸው ስሜታቸው ሲገቡ በኋላ ላይ ጉዳት ይመጣል። እንደዚህ አይነት የርቀት ፍቅሮች በተለይ ትልቅ ጉዳት የሚያመጣው አንዱ ሲያፈቅር ነው። ሁለቱም ጋር ተመሳሳይ ስሜት ከሌለ አንደኛው ሰው ጋር ብቻ ከፍተኛ ስሜት ካለና ወይ አንዱ ችላ ማለት ሲጀምር እንደዚህ አይነት ነገር ሲፈጠር ጉዳት አለው። እዚህ ጋር ምነግራችሁ ምንድነው በተቻለ አቅም በአካል ሳትገናኙ ሙሉ ለሙሉ እዛ ሰው ላይ እምነታችሁን አትጣሉ። በነገራችን ላይ እዚህ ጋር የምጨምረው በፎቶ አይተው ሁሉ የሚገባሉ። ፎቶ አይተው በፎቶ በመልክ ተስበው ሊሆን ይችላል። ይሄ ልጅ ያምራል፣ እቺ ልጅ ታምራለች ብለው እነዛ በቃ ጊዜያዊ ስሜቶች ናቸው እንጂ እውነተኛ ያንን ሰው አውቀውት ባህሪውን አውቀው ማንነቱን አውቀው እውነተኛ ፍቅር ይዟቸው አይደለም። ስለዚህ ብትችሉ በሶሻል ሚዲያ ስትተዋወቁ በአካል ተገናኝታችሁ ጊዜ እያሳለፋችሁ የዛን ሰው ባህሪ የዛን ሰው ማንነት በደንብ እስክታውቁ ድረስ ሙሉ ለሙሉ እዛ ሰው ላይ እምነት ባትጥሉ ጓደኝነቱን ይዛችሁ ትቀጥላላችሁ። በኋላ ወደ ፍቅርና ወደ እውነተኛ ህይወት ያን ሰው ውስጣችሁ ለማስገባት በአካል ማግኘት ጊዜ ማሳለፍ ባህሪውን ትክክለኛ ማንነቱን ማወቅ ያስፈልጋል ማለት ነው። ይሄ በተለይ በሶሻል ሚዲያ የምትጀምሩት ላይ ይሄንን ሐሳብ ወቁ። ሌላው በዚህ ውስጥ ያየነው ሁለተኛው ምንድነው በቤተሰብ በጓደኛ የሚጀመሩ ትውውቆች ናቸው። እዚህ ጋር ማወቅ ያለባችሁ ይሄ ከሶሻል ሚዲያው ይሻላል። አሁን ራሳችሁ በፌስቡክ ሊሆን ይችላል በተለያየ ነገር ከተዋወቃችሁት ይልቅ ይሄ በቤተሰቡ በጓደኛ ይሄ ልጅ ጥሩ ነው እቺ ልጅ ጥሩ ናት እንደዚህ ነው እየተባለ ስለዛ ሰው ሰምታችሁ አውቃችሁ የምትጀምሩት ከሶሻል ሚዲያው ይሻላል። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር ምንድነው ቀርባችሁ የዛን ሰው ማንነት እውነተኛ እንደተባለለት እንደተወራለት ነው ወይ ብላችሁ ከናንተ ባህሪ ጋር የሚሄድ ነው ወይ ከናንተ አስተሳሰብ ጋር የሚሄድ ነው ወይ የሚለውን እውነተኛ ነገር ቀርባችሁ እስክታዩ ድረስ ሙሉ ለሙሉ ራሳችሁን አሳልፋችሁ አለመስጠት ሙሉ ለሙሉ ልባችሁን ስሜታችሁን አለመስጠት በቤተሰብም ከተዋወቃችሁ በኋላ በአካል ተገናኝታችሁ ያንን ሰው በደንብ መረዳት መቻል አለባችሁ። ይሄ መታወቅ አለበት። ሌላ የነገርኳችሁ ምንድነው አብረው ቆይተው የሚራራቁ ይሄ መጀመሪያ በአካል ይተዋወቃሉ ፍቅረኛሞች ነበሩ አብረው ጊዜ እያሳለፉ ነበር። ነገር ግን በኋላ አንዳቸው ወይ በትምህርት ወይ በስራ ቢራራቁና እንደ ልብ መገናኘት የማይችሉበት ሁኔታ ውስጥ ተፈጥሮ በርቀት ፍቅር ግንኙነቱ የሚያስቀጥሉት ከሆነ እዚህ ነገር ላይ ማለት የምፈልገው ምንድነው ሌላ ሰው በመሃል ሊገባ ይችላል። ስለዚህ ምን መደረግ አለበት? ግልጸኝነት በደንብ መኖር አለበት። ግንኙነታችሁ ስር ክፍተት አለመፍጠር ግንኙነቱ እንዳይቀዘቅዝ በደንብ በነጻነት መነጋገር መቻል ያስፈልጋል። መጀመሪያ ፍቅረኛ ሆናችሁ በደንብ ተዋዳችሁ በኋላ በመሃል ክፍተት ተፈጥሮ በተለያየ ጉዳይ ብትራራቁ ከዛ መደዋወላችሁ እየቀነሰ ቢሄድ በግልጽ ማውራታችሁ እየቀነሰ ቢሄድ እንዲህ አይነት ነገሮች ቢፈጠሩ ፍቅሩ እየቀዘቀዘ ይሄዳል። አንዳቸው ጋር ሌላ ሰው ሊመጣ ይችላልና ይሄ ግንኙነት ሊቋረጥ ይችላል። ስለዚህ በነጻነት በግልጽ ሁሉን ነገር መነጋገር በጣም መተማመን ጉዳዮች ላይ በደንብ ማውራት ይሄ ቢያንስ የተራራቃችሁበትን ምክንያት ጨርሳችሁ እስክትገናኙ ግንኙነቱን ያቆያል። በተቻለ አቅም ደግሞ ርቀታችሁን ለማቅረብ መሞከር። ሌላ የመጨረሻ ያየነው ምንድነው በትዳር ቆይተው የተራራቁ ይሄም አሁን በፍቅረኝነት ከቆዩት የሚለየው ምንድነው ተጋብታችሁ አብራችሁ የኖራችሁ ከዛ በኋላ ወይ በስራ በተለያየ ምክንያት ይሄ ነገር ክፍተት ከተፈጠረ እዚህ ጋር ማወቅ ያለባችሁ ሲጀመር በጣም አስገዳጅ ነገር ካልተፈጠረ ትዳር መስረታችሁ ባትራራቁ ባትለያዩ መልካም ነው። እንደዚህ አይነት ነገር መሐላችሁን ንፋስ ሊፈጥር ይችላል። ግዴታ ሆኖ ደግሞ ተጋብታችሁ ምትራራቁ ከሆነ ልክ መጀመሪያ ከላይ እንደነገርኳችሁ በጣም ግልጸኝነት መኖር አለበት። አንደኛው ጋር ጥርጣሬ መፈጠር የለበትም። መተማመን መኖር አለበት። ነገሮችን በግልጽነት ማውራትና ይሄ ያለያያችሁን ትዳርን የሚያክል ነገር ትታችሁ እንድትሄዱና በመሐል ርቀት እንዲፈጠር ያደረገውን ጉዳይ በተቻለ አቅም ቀርፋችሁ አብራችሁ የምትሆኑበትን መንገድ
መፍጠር ያስፈልጋል። ነገር ግን በአጠቃላይ ከርቀት ፍቅር ጋር ተያይዞ እነዚህን መሰረታዊ ነገሮች እወቁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ